ሰላም የግሎባል ኒውስ ተከታታዮቻችን እንደምን አምሽታችኋል? ዕለተ አርብ ምሽት ላይ ነው የምንገኘው። ዛሬ በርካታ ጉዳዮችን ይዘናል። የተከበራችሁ ተከታታዮቻችን የአከራይ ተከራይ ጉዳይን በተመለከተ ሰፋፊ መረጃዎች ዛሬ ሲወጡ ነው የዋሉት። አከራዮች እንግዲህ በራሳቸው ፍላጎት ብቻ የቤት ኪራይ ዋጋ መጨመር እንደማይችሉ ነው እየተገለጸ የሚገኘው። የቤቶች ልማትና አስተዳደር ቢሮ ነው ይህንን ያለው። ሙሉ ዝርዝሩን የምንነግራችሁ ነው የሚሆነው። እንግዲህ በርካታ ሰዎችም ጥያቄ ነው ብለን እናስባለን እና ዝርዝሩን በስፋት የምንነግራችሁ ነው የሚሆነው። ሌላው በበርካታ ማህበራዊ ሚዲያዎች እየተሰራጨ ስለሚገኘው አዲሱ የተሽከርካሪ ሰሌዳ ጉዳይ የምንነግራችኋለን። ከዚሁ ጋር በተያያዘም እንግዲህ አሁን ከመሸ የተሰማ መረጃ አለ እንነግራችኋለን። በአዲሱ የተሽከርካሪ ሰሌዳ ዋጋ ላይ እንግዲህ የተሽከርካሪ ባለንብረቶችም ቅሬታቸውን እየገለጹ ነው የሚገኙት። ቅሬታም እንግዲህ ከፍተኛ የሆነ ቁጣም እየቀሰቀሰ ነው የሚገኘው። መረጃዎችን አሰባስበናል። ትናንትና ምሽት በሜክሲኮ በተጀመረው የዓለም ዋንጫ የመክፈቻ ጨዋታ ሜክሲኮ ደቡብ አፍሪካን እንግዲህ በመግጠም ውድድሩን በድል ጀምራለች። ጨዋታው በሜዳ ላይ ከነበረው ፉክክር ባሻገርም በሶሻል ሚዲያ መድረኮች ላይ ደግሞ ከፍተኛ መነጋገሪያና ከፍተኛ ትኩረትንም የሳበ ክስተት ሆኖ ነው በዛሬው ዕለት የዋለው። በምሽቱ እንግዲህ በርካታ አፍሪካውያን ሜክሲኮን ሲደግፉ ታይተዋል። በስቴዲየምም በማህበራዊ ሚዲያ ድረገጾችም ማለት ነው። ለመሆኑ ከደቡብ አፍሪካ መሸነፍና ከጥላቻው በስተጀርባ ያለው እውነታ ምንድን ነው? እውነታውን ገልጠን የምንነግራችሁ ይሆናል። የ2026ቱ የዓለም ዋንጫ በተመለከተም እንግዲህ ጀርመናዊ ሊቅ የአስገራሚ ግምትና ትንተናንም ሰጥቷል። ማን ዋንጫውን ይበላል? ትንበያውን አስቀምጧል። ገና ከጅማሮ ነው ይህንን ግምቱን ያስቀመጠው። ቻናሉን ላይክ እና ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በዚሁ ወደ መረጃችን የምናልፍ ይሆናል። አፍሪካ በደቡብ አፍሪካ ጮቤ ረገጠች። ትናንት ምሽት እንግዲህ በሜክሲኮ በተጀመረው የዓለም ዋንጫ የመክፈቻ ጨዋታ ላይ ሜክሲኮ ደቡብ አፍሪካን በመግጠም ውድድሩን በድል ጀምራለች። ጨዋታው በሜዳ ላይ ከነበረው ፉክክር ባሻገርም በሶሻል ሚዲያ መድረኩ ላይ እንግዲህ ከፍተኛ ትኩረት የሳበ ክስተትም ሆኖ ነው የዋለው። የደቡብ አፍሪካ ብሔራዊ ቡድን መሸነፉን ተከትሎ እንግዲህ በርካታ አፍሪካውያን በሶሻል ሚዲያ መድረኮች ላይ ደስታቸውን እየገለጹ ነው የሚገኘው። እንግዲህ ከተለመደው ወጣ ያለ ነው። አፍሪካውያን በአፍሪካውያን ላይ ተነስተዋል እንደማለት ነው። ይህ ስሜት እንግዲህ የመነጨው ሰሞነኛውን በደቡብ አፍሪካ የተከሰተውን ጉዳይ በተመለከተ ነው ማለት ነው። በደቡብ አፍሪካ ውስጥ እንግዲህ በሚኖሩ ሌሎች አፍሪካውያን ስደተኞች ላይ በቅርቡ በተፈጠረው ከሀገራችን ውጡልን ጥሪና እንደዚሁም ተያያዥ ጸረ ስደተኞች እንቅስቃሴ ሳቢያ እንደሆነም ነው መረጃዎች እየወጡ የሚገኙት። በሶሻል ሚዲያ አስተያየት ሰጪዎች እንደገለጹት እንግዲህ የደቡብ አፍሪካ ቡድን መሸነፍ በወቅቱ በሀገሪቱ እየታየ ካለው የመገፋፋት ስሜት ጋር በተያያዘም በሌሎች አፍሪካውያን ዘንድ እንግዲህ እንደ አንድ የምሬት መገለጫ ሆኖ ነው የዋለው ማለት ነው። እንግዲህ ወደ ሌላኛው መረጃችን ስናልፍ ደግሞ የ2026ቱ የዓለም ዋንጫ አሸናፊ ከወዲሁ ታውቋል። የጀርመናዊው ሊቅ አስገራሚ ግምቱንም አስቀምጧል። ባለፉት 3 ተከታታይ የዓለም ዋንጫዎች ጀርመንን፣ የፈረንሳይን እንደዚሁም ደግሞ የአርጀንቲናን ድል አስቀድሞ በመተንበይ ስሙ ናይንቶ የቆየው ምጣኔ ሀብት ታዋቂና የሂሳብ ሊቅ ዮአኪም ክሌመንት ለዘንድሮ የዓለም ዋንጫ አዲስ መላምት ይዞ ብቅ ብሏል። ባለሙያው የስፖርታዊ ብቃትን መለኪያዎችን ብቻ ሳይሆን የተለያዩ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ መረጃዎችንም ያካተተ ሳይንሳዊ የስሌት ቀመር በመጠቀም በ2026ቱ ታላቅ የኳስ መድረክ ኔዘርላንድ ባለድል እንደምትሆንም ነው እያሳወቀ የሚገኘው። ይህ የክሌመንት አዲስ መግለጫ እንደ አርጀንቲና፣ ፈረንሳይ፣ እንግሊዝና ስፔን ላሉ ግዙፍ የኳስ ሀገራት እንግዲህ የተሰጠውን ቅድሚያ ግምትም ወደ ጎን በመግፋት ለሆላንድ እውቅና በመስጠቱ በስፖርቱ ማህበረሰብ ዘንድም መነጋገሪያ ሆኖ ውሏል ማለት ነው። በሊቁ ሳይንሳዊ ቀመር ትንተና መሰረትም እንግዲህ በሮናልዶ ኪውማን የሚመራው ኔዘርላንድ ብሔራዊ ቡድን ለፍጻሜ
የደርሱ የፖርቹጋልን አቻ በመርታት እንግዲህ በታሪኩ ለመጀመሪያ ጊዜ የዓለም ሻምፒዮናን ክብር ይቀዳጃል ሲልም ነው ከወዲሁ ግምቱን ያስቀመጠው። እግር ኳስ ሁልጊዜም ባልተጠበቁ ክስተቶችና በአጋጣሚዎች የተሞላ በመሆኑ ስሌቱ 100% ፍጹም ሊሆን እንደማይችል ባለሙያው አስገንዝቧል። በእርግጥ እንግዲህ ከዚህ ቀደም በ1974 በ1978 እና እንደዚሁም በ2010 ለፍጻሜ ደርሰው ለጥቂት ዋንጫው ያመለጣቸው ብርቱካናማዎቹ ከአንድ ወር በኋላ እንግዲህ በሚጠናቀቀው በዚህ ውድድር ታሪክ ሰርተው ግምቱንም እውን ካደረጉት የጀርመናዊ ምሁር የማይሳሳት የትንበያ ስም በዓለም መድረክ ላይም በድጋሚ ደምቆ የሚዘገብ ይሆናል ማለት ነው። ውድ ተከታታዮቻችን አሁንም መረጃዎቻችን እንደቀጠሉ ነው የሚገኙት። በአዲሱ የተሽከርካሪ ሰሌዳ ላይ እንግዲህ የተሽከርካሪ ባለንብረቶች ቅሬታቸውን እየገለጹ ነው የሚገኙት። አንድ ጎማ ለመቀየር እቁብ እየገባ ያለን እና እንደዚሁም ነዳጅ ለመሙላት ደግሞ ተቸግሮ እያለቀሰ ላለው አሽከርካሪ ለሰሌዳ ይህንን ያህል ዋጋ ማስቀመጥ ፍትሐዊነት የራቀው ነው ሲሉ የተሽከርካሪ ባለንብረቶች ዛሬ ተናግረዋል። አዲሱ የተሽከርካሪ ሰሌዳ ዋጋ ጫና ውስጥ ያለውን የኢትዮጵያውያን ኑሮ እንግዲህ ይበልጥ የሚያከብደው ያደርጋል ሲሉም የተሽከርካሪ ባለንብረቶች ተናግረዋል። በኢትዮጵያ የዜጎች የኑሮ ጓዝ ከከፍተኛ የኑሮ መወደድ ጋር ትግል የገጠመ የሚመስልበት ሆኗል የሚለው ሀሳብ እንግዲህ አብዛኛው ኢትዮጵያ ስለ ኑሮ ቢጠየቅ የሚመልሰው የሆነ መጥቷል። የዜጎች የገቢ አቅም ባለበት ቀጥሎ በተለያየ መልኩ እንግዲህ ወጪ የሚደረገው የአገልግሎት የገንዘብ መጠን ከፍ ከማለት ያልተጣጣመ እና እንደዚሁም ደግሞ የተሳከረ የኑሮ መልክን እንድንገፋ አድርጓል የሚሉ ኢትዮጵያውያን መኖራቸውም ነው። በትናንትናው ዕለት እንግዲህ በአዲስ አበባ ተግባራዊ መሆን የጀመረውን አዲሱ የተሽከርካሪ ሰሌዳ ወይም ደግሞ ታርጋ ዋጋ ብዙ እያስባለ ነው የሚገኘው። ይህም እንግዲህ በስፋት ማህበረሰቡን በተለይም አሽከርካሪዎችን እንግዲህ እያስቆጣ ነው የሚገኘው። ይህ አዲሱ የተሽከርካሪ ሰሌዳ በአዲስ አበባ ተመዝግበው ሰሌዳ እየተጠባበቁ ባሉ አዳዲስ ተሽከርካሪዎች ላይ እንግዲህ የተጀመረ ይሁን እንጂ በሁሉም ተሽከርካሪ በሂደት ተግባራዊ የሚደረግ መሆኑም ነው እየተገለጸ የሚገኘው። ይህ እንግዲህ እስካሁን ታርጋ አውጥቶ እየተንቀሳቀሰ ላለው አሽከርካሪ ማህበረሰብም ትልቅ ቅሬታን የሚፈጥር ሆኖ ነው የተገኘው። ለመሆኑ በዚህ ዋጋ ዙሪያ እንግዲህ የተሽከርካሪ ባለንብረቶች ምን እያሉ ይገኛሉ ሲልም ኢትዮ ኤፍኤም ጠይቆ ነው እንግዲህ መረጃውን ከዛ ነው የወሰድነው። የሜትር ታክሲ ትራንስፖርት ዘርፍ ላይ የሚገኙ ባለንብረቶች እንደገለጹት ከሆነ ለስራ በብድር ለገዛሁት መኪና 56 ሺህ ብር ለሰሌዳ ትከፍላለህ መባል በጣም ይከብዳል። ለጎማ እቁብ እየገባን የምንቀይር ሰዎች እንዴት ነው አሁን ደግሞ ለታርጋ እቁብ እየገባን ልንቀይር ነው ማለት ነው ሲሉ ነው እንግዲህ ቅሬታቸውን የገለጹት። ሌላኛው ሀሳብ ሰጭም ደግሞ ተሽከርካሪ ባለንብረቶች በዋጋው ላይ ያላቸውን ቅሬታም አስረድተዋል ማለት ነው። የዓለም አቀፍ ዋጋዎችን ምሳሌ እንኳን ለማድረግ ዋጋው ከ$10 እስከ $70 የሆነ ዋጋ መጠን ያለው ነው። በኢትዮጵያ ለሰሌዳ ዋጋው መወደድ እንግዲህ ምክንያት ሆኖ እየቀረበ ያለው የሰሌዳ ቴክኖሎጂ ከሆነም አቅማችንን ያላገናዘበ ቴክኖሎጂ የኛ መሆን አይገባውም ሲሉም ነው የተናገሩት። ሲቀጥሉም ደህንነታችን ለማሰብ ሳይሆን እንግዲህ እንደ ሕዝብ ኪሳችን ባዶ ነው። ነዳጅ ለመሙላት እያለቀሰና እየለመነ ያለን አሽከርካሪ ላይ እንደዚህ አይነት ጫና መቀመጡ የታሰበበት ነው ብዬም አላስብም ሲሉ ነው ሀሳብ ሰጪዎች እየተናገሩ የሚገኙት። የንግድ መገልገያ ተሽከርካሪ እንዳላቸው የተናገሩትም ሌላኛው አሽከርካሪ ደግሞ በሰማነው ነገር ተገቢ ያልሆነና ህዝቡ ያለበትን ሁኔታ የማያማክል እንደዚሁም ደግሞ በጭራሽም የተደረገው ነገር መቼም በዚህ መልኩ ይሆናል ተብሎ የማይታሰብ ነው። ይህ እንደዚህ ተብሎ ሊነገረን አይገባም ሲሉ ነው ሀሳባቸውን የሰጡት። ለታርጋ 56 ሺህ ብር ነው ማለት የመኪና ዕቃ ውድ በሆነበት ሰዓት፣ ኑሮ በተወደደበት ሰዓት ታርጋው ከወርቅ ጥፍጥፍ ቢሰራ እንኳን ለኛ አያዋጣንም። በግዳጅ ካላደረጋችሁ
ከተባለ ግን ምንም ማድረግ አንችልም ሲሉም ሌሎች አስተያየት ሰጪዎችም ተናግረዋል ማለት ነው። በሌላ በኩል ደግሞ የግል መገልገያና እንደዚሁም የንግድ ተሽከርካሪዎች ለነዳጅ 56 ሺህ ብር እንደዚሁም ለኤሌክትሪክ 44500 ብር የሰሌዳ መሸጫ ዋጋ ሆኖ ተቀምጧል። ይህ የተደረገው የአዲሱ ሰሌዳ የዋጋ ስሌት ዙሪያ እንደ ሀገሪቱ ዜጋ የአቅም ልክ የሚባል አይደለም ያሉት ባለ ንብረቶቹ እንግዲህ ሀገሪቱ ውስጥ ለሚወጡ አሰራሮች ተደርጓል የሚባሉ ጥናቶች የሚከተሏቸው መስፈርቶች ከዜጎች ኑሮ ጋር የሚቃረን ይመስላል ሲሉም ነው የተናገሩት ማለት ነው። በተለይም የሜትር ታክስ የትራንስፖርት ዘርፍ ላይ ደግሞ የሚገኙ ባለንብረቶች ይህንን በስፋት አስረድተዋል። አንድ ታርጋ እንግዲህ የዚህን ያህል ተአምር አይደለም። የዚህን ያህል ዋጋ የሚቀመጥለት ሰው የአቅሙን ያህል ከፍሎ ሰርቶ እንዲኖር ማድረግ ያስፈልጋል። የህዝብ አቅምን ያማከለ ህግ ለምን እንደማይወጣ አልገባንም ሲሉም ነው የተናገሩት ማለት ነው። እንግዲህ ታላቅ ቁጣን እየቀሰቀሰ ነው የሚገኘው። የሚመለከተው አካል ምናልባት ማሻሻም ሊያደርግ ይችላል ብለን እንጠብቃለን። ለማንኛውም በዚህ ወደ ሌላኛው መረጃችን እናልፋለን። ሰሞኑን እንግዲህ ከአርሲው ግድያ ጋር ተያይዞ ህዝቡ ቅሬታ እያቀረበ ባለበት ወቅት በአዲስ አበባ ስታዲየም እንግዲህ አንድ መድረክ ተዘጋጅቶ ነበረ። በዛ መድረክ ላይ እንግዲህ የአርሰናል ደጋፊዎች እንግዲህ አንድ ኮንሰርት አዘጋጅተው ነበረ። በዛ ኮንሰርት ላይ እንግዲህ አስጌ ዴንዴሾ ገብቶ ዘፍኖ ነበረ። ያም ትልቅ ህዝባዊ ቅሬታ አስነስቶበት ነበረ። ዛሬ በወጣ መረጃ ታዲያ ወዳጅ ወገኖች ሆይ ሲል እንግዲህ ተማጽኖን ገልጿል ማለት ነው። ባለቀሳችሁበት ቦታ ሳቃችሁ ይሰማ፣ ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ፣ በቃችሁ ይበላችሁ፣ ደስታ መቅደሳችሁን ቤታችሁን ይሙላው ሲል ተናግረዋል። ግን ከትናንት ጫማ ወጥታችሁ በእኔ ጫማ አስቡኝ፣ አትጥሉኝ፣ አትግፉኝ፣ ወደ እቅፋችሁ ሳቡኝ፣ አቅጅ ያረኩት አንዳችም የለምና እስኪ ክፉ በሉኝ፣ አመሰግናለሁ፣ እወዳችኋለሁ ሲል ነው በቅጽል ስሙ አስጌ ዴንዴሾ ወይም ደግሞ ድምፃዊ አስገኘው አሽኮ ነው ይህንን ሀሳብ እንግዲህ በማህበራዊ ትስስር ገጹ ላይ በመለጠፍ ይቅርታ የጠየቀው ማለት ነው። ወደ ሌላኛው መረጃችንም ስናልፍ ደግሞ እንግዲህ በስፋት 2 ዓመታትን እያስቆጠረው የአከራይ ተከራይ ጉዳይንም ዛሬ እናነሳለን ማለት ነው። አከራዮች እንግዲህ በራሳቸው ፍላጎት ብቻ የቤት ኪራይ ዋጋ መጨመር አይችሉም ሲል ዛሬ የቤቶች ልማትና አስተዳደር ቢሮ መግለጫ ሰጥቷል። የአከራይ ተከራይ ግንኙነትን በቴክኖሎጂ ለማዘመንና እንደዚሁም በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት በተጀመረው የዲጂታል ምዝገባ ሂደት እንግዲህ እስካሁን ወደ 500 ሺህ የሚጠጉ ቤቶች ወደ ሲስተሙ መግባታቸውን የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ አስታውቋል። የቢሮው ኃላፊ ወይዘሮ መቅደስ ወልደ ጊዮርጊስ ናቸው ይህንን የተናገሩት። እንግዲህ ይህ አዲስ አሰራር እንግዲህ በቤት ኪራይ ዋጋ ላይ ያለ አግባብና ያለ ምንም ምክንያታዊ መነሻ ደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ ያስቀራል ተብሎ ነው ወደ ተግባር የገባው። ወደ ዲጂታል ቋቱ የገቡት እነዚህ የኪራይ ቤቶች እንግዲህ በየትኛውም ክፍለ ከተማ ወረዳ አልፎ ተርፎም በየትኛውም ብሎክ ላይ እንግዲህ እንደሚገኙ ሙሉ መረጃው በግልጽ የሚታይበት ደረጃ ላይ ተደርሷል ሲሉም የተናገሩት። ይህም እንግዲህ አከራዮች ቤታቸውን ስለ ማከራየታቸው መረጃ የመደበቅ እድል እንዳይኖራቸው የሚያደርግ መሆኑን ነው ኃላፊዋ ማብራሪያ የሰጡት ማለት ነው። በአዲሱ አሰራር መሰረት እንግዲህ አከራዮች በራሳቸው ፍላጎትና ተነሳሽነት ብቻ የቤት ኪራይ ዋጋ መጨመር እንደማይችሉም ነው ኃላፊዋ ጨምረው የገለጹት። መንግስት በየዓመቱ እንግዲህ አንድ ጊዜ የከተማዋን ተጨባጭ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ ነው የገበያ እድገት መኖሩ ሲረጋገጥ በየዓመቱ ሰኔ 30 ላይ በሚወጣው ይፋዊ መግለጫ መሰረት የዋጋ ጭማሪው በፐርሰንት ወይም ደግሞ በመቶኛ ይወሰናል ሲልም ነው ቢሮው ያሳወቀው። ኃላፊዋ እንግዲህ ለአብነትም ሲያስረዱ የአንድ ቤት ኪራይ ዋጋ 1000 ብር ቢሆን አከራዩ በራሱ ፈቃድ እንግዲህ ዋጋውን ማሳደግ እንደማይችልም አንስተዋል። በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10 በመቶ ወይም ደግሞ 100 ብር ብቻ ከሆነ ዋጋውን ወደ 1000 ብር ማሳደግ የሚቻለው በዚያው ህጋዊ አሰራር መሰረት ነው ሲሉም ነው ማብራሪያ የሰጡት። ከዚህ ውጪ የተጋነነ ዋጋ የሚጨመርበት ምንም አይነት አሰራር እንደማይኖርም ነው ያስገነዘቡት። የአከራይና ተከራይ ውል እንግዲህ ምዝገባ ከተጀመረ
በአሁኑ ወቅት እንግዲህ የ2 ዓመት ገደማ መሙላቱንም የጠቀሱት ኃላፊዋ ቀደም ሲል ምዝገባው የሚከናወነው ሁለቱም ወገኖች በአካል በመቅረብ እንደነበርም አስታውቋል። አሁን ላይ ግን ቤቶቹ ሙሉ በሙሉ ወደ ዲጂታል ቋት የገቡ ናቸውም ሲሉ ነው የገለጹት። ይህ መሆኑ ደግሞ እንግልትን ለማስቀረት ውል ማደስ ስራውን በኢንተርኔት ወይም ደግሞ በኦንላይን ለማከናወን የሚያስችል ሰፊ ዝግጅትም እየተደረገ ይገኛል ሲሉ ኃላፊዋ ማብራሪያ ሰጥተዋል። በዚህ መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው የውል ስምምነት መቀጠል ከፈለጉ ውላቸውን እንግዲህ በኦንላይን በቀላሉ ማደስ ይችላሉ። የውል ጊዜው በማብቃቱ ምክንያት ብቻ አከራዮች እንግዲህ ተከራዩን አስወጥተው ሌላ ሰው ለማስገባት ቢሞክሩ እንኳን ዋጋ ጨምረው ማከራየት የማይችሉ በመሆኑ ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ፍራቻ ስጋት ሊገባቸው እንደማይገባም ነው የተገለጸው። በአሁኑ ወቅት እንግዲህ ገበያ ጥናት ስራው በንቃት እየተከናወነ እንደሚገኝና የመጨረሻው ውጤት እንደደረሰም እንግዲህ ይፋዊ መመሪያዎችን በተከታታይ ተግባራዊ መደረጋቸውን እንደሚቀጥሉም ኃላፊዋ አንስተዋል። ተከራዮች መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ ተገልጿል። አከራዮች ዋጋ ጨምሮ ስላሏቸው ብቻ ያለምንም ሕጋዊ መነሻ ክፍያ መጨመር እንደሌለባቸውም ነው ያሳሰቡት። አብዛኞቹ ውሎች እንግዲህ ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውል ስምምነት ውስጥ እንግዲህ እያሉ ዋጋ መጨመር ፈጽሞ እንደማይፈቀድም አጽንኦት ሰጥተዋል። በአጠቃላይ እንግዲህ በየ2 ዓመቱ የኪራይ ውልን በተገቢው መንገድ ማደስ ግዴታ ሲሆን አከራዮችም መብትና ግዴታቸውን ለይተው በማወቅ ህጋዊ አሰራሩን እንዲያከብሩም ጥሪ ቀርቧል ማለት ነው። መንግስት በአከራይና ተከራይ መካከል ያለውን ዘላቂ ችግር ለመቅረፍ የጀመረውን የአሰራርና የቴክኖሎጂ ማሻሻያ ማጠናከር እንደሚቀጥልበትም ተገልጿል ማለት ነው። ለማንኛውም ለዕለቱ ያዝናቸው መረጃዎቻችን እነዚህ ነበሩ። እንግዲህ ጠቃሚ የሆነ መረጃ አግኝታችሁበታል ብለንም እናስባለን። ቻናሉን ላይክ እና ሼር እያደረጋችሁ አዲስ የሆናችሁ ተከታዮቻችን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ተጨማሪ መረጃዎችንም አግኙ እንላለን። ሰናይ ምሽት።